ሴቶች ሱስ የሚይዛቸው ከመልክ አይደለም። ሱስ የሚይዛቸው ከልምዶችህ፣ ከኢነርጂ፣ ከቫይብህ ነው። ታዲያ በዛሬው ቪዲዮ እነዚህ ሴቶች ካንተ ሱስ እንዲይዛቸው የሚያደርጉ ልምዶችን አንድ በአንድ እነግርሃለሁ። ምንም ማስመሰል ሳይጠበቅብህ፣ ማሳደድ ሳይኖርብህ እንዴት ይህንን እንደምታደርግ እነግርሃለሁ። ካንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው መከታተል ብቻ ነው። እሺ ከመጀመሪያው ስንጀምር ሴቶች ካንተ ሱስ እንዲይዛቸው የሚያደርገው ባህሪ ያንተ እርጋታ ነው። ብዙ ጊዜ የሚባል ነገር አለ። ሴቶች የሚወዱት ዝምተኛ ወንድ ነው ይባላል። ይህ ግን ዝም ብሎ አባባል ብቻ ሳይሆን የምርም ሴቶች የተረጋጋን ወንድ ስለሚወዱ ነው። ራሱን ለማሳየት የሚጥረው ዝም ብሎ የሚጮኸው ወንድ ሳይሆን በእርግጥም ውስጣዊ እርጋታ ያለው ወንድ ይማርካቸዋል። ምክንያቱም እርጋታ ማለት ሴፍቲ ነው። እርጋታ ማለት ኮንፊደንስ ነው። ረጋ ብለህ ስትራመድ፣ ሁሉን ነገር በእርጋታ ስታደርግ ኢነርጂ ይሰማታል። ለምን እንደሆነ ባታውቅም አንተ አካባቢ ስትሆን ግን የሆነ ደስ የሚል ስሜት ይሰማታል። ይህን ደግሞ በብዙ ነገር ማሳየት ትችላለህ። ለምሳሌ ብዙ ወንዶች ልክ ሽጉጥ ተደቅኖባቸው ቴክስት የሚያደርጉ ነው የሚመስሉት። ለመመለስ ያላቸው ፍጥረት፣ የሚያምራሩበት መንገድ፣ በቃ ሁሉ ነገር የተጣደፈ ነው። ከዛ ግን አንተ ቴክስት የምታደርገው ልክ ብዙ ምርጫዎች እንዳሉ ሰው። እናም በአጠቃላይ እርጋታን የተሞላና እዩኝ እዩኝ የማይል ወንድ የሆነ ሴቶችን ሱስ የሚያስይዝ አይነት ወንድ ነው። ሁለተኛ፣ በቀላሉ የማይደመምላት አይነት ወንድ። አየህ፣ በቀላሉ አለመደመምና በቀላሉ አለመገኘት መካከል ትልቅ ልዩነት አለ። አሁን ለማንሳት የፈለኩትና ሴቶችን ሱስ የሚያስይዝ ያልኩ ግን በቀላሉ በእሷ አለመደመም ነው። በምታደርጋቸው በእያንዳንዷ ነገሮች መደነቅ የለብህ። በምታደርጋቸው ነገሮች ብቻ ሳይሆን በሆነችውም ጭምር ማለት ነው። ለምሳሌ ብዙ ወንዶች የሚማረኩላት ቆንጆ ልትሆን ትችላለች። ከዛ ግን አንተ በዚያ አትደነቅ። አየህ፣ ልክ እንደዚህ የማይደመም አይነት ወንድ ስትሆን በአንዴ ከሌሎቹ ተለይተህ ትታያለህ። ያኛው ልጅ ግን ብላ ማሰብ ትጀምራለች። እናም አንተ አካባቢ ስትሆን በምንም የማትነቃነቅ አይነት ወንድ እንደሆንክ ስለምታውቅ ራሷን መሆን ትጀምራለች። ምክንያቱም ማስታወስ፣ ምንም ብታደርግ አትደነቅ። በተጨማሪ ደግሞ አንተን ለማስደመም የማታደርገው ጥረት አይኖርም። በዚህ ውስጥ ደግሞ ራሷንና እውነተኛ ማንነቷን እያሳየች ትመጣለች። ከዛም ካንተ ጋር የሆነ አይነት ግንኙነት እየገነባች መምጣት ጀምራለች። ታዲያ ይሄ ነገር ደግሞ ካንተ ሱስ እንዲይዛት ያደርጋል ማለት ነው። ሶስተኛ፣ ስሜቱን የሚቆጣጠር ወንድ። ሴቶች ለረጅም ጊዜ ካንተ ጋር ተጣብቀው እንዲቆዩ ከሚያደርጓቸው ነገሮች መካከል ዋነኛው ይሄ ነው። ገንዘብ አይደለም፣ ቁመና አይደለም፣ ወይም ደግሞ ሌላ ውጫዊ ነገር አይደለም። እነዚህም ይጠቅማሉ፣ ነገር ግን ከነዚህም ይበልጣል። እሱም ስሜትህን በቁጥጥር ስር ማስገባት መቻልህ። አየህ፣ ልክ እሷ ስትረበሽ፣ ስትቅበዘበዝ፣ ስሜቷ ሳይረጋጋ ሲቀር፣ ከዛ ግን አንተ ተረጋግተህ ስሜትን ተቆጣጥረህ ስታይ በፊትህ ትቀልጣለች። ካንተ ሱስ ይይዛታል። ሴቶች የሚፈልጉት እሷ ስሜታዊ ስትሆን ራሱን ተቆጣጥሮ መቆም የሚችለውን እንጂ አብሯት የሚያለቃቅሰውና ስሜታዊ የሚሆነውን አይደለም። እናም ያንተ እርጋታ የእሷ ምቾት እየሆነ ይመጣል። ምቾት ደግሞ በጣም ሱስ የሚያስይዝ ነገር ነው። ታዲያ ካንተ ተለይታ ሌላ ወንድ ጋር ብትሄድ እንኳን ይህንን እርጋታና ስሜትን መቆጣጠር የማግኘት እድሏ በጣም ያነሰ ነው። ስለዚህ አብራችሁ ሆናችሁ ብቻ ሳይሆን ተለያይታችሁ እንኳን ካንተ ሱስ እንዲይዛት የሚያደርግ ትልቅ መሳሪያ ነው። እናም እንድትጠቀምበት እመክርሃለሁ። ሶስተኛ፣ እውነተኛ የሆነ በራስ መተማመን። አየህ፣ ሴቶችን የሚስበው አይነት ኮንፊደንስ ፌክ አይደለም፣ የሚጮህ አይደለም፣ እዩኝ እዩኝ የሚል አይደለም፣ እንዲሁም ጉራ የተቀላቀለበትም አይደለም። ይልቁንም ከውስጥ የሚመነጭ እርጋታ ያለው ዝም ያለ በራስ መተማመን፣ ራሴን አውቃለሁ፣ ምን እንደማደርግ አውቃለሁ የሚል ኮንፊደንስ ነው። አየህ፣ እንደዚህ ስትሆን እሷን ለማስደመም እየሞከርክ አይደለም፣ ለእሷ የሆነ ነገር ለማሳየት እየሞከርክ አይደለም፣ ይልቁንም ራስህን እየሆንክ ነው። ለዛም ነው ሴቶች በዚህ ባህሪ በጣም የሚሳቡት። ምክንያቱም እስከዛሬ ያዩዋቸው ወንዶች ሁሌም እነሱን ለማስደመም የሚሞክሩ ናቸው። ራሳቸውን አይሆኑ፣ ለመጎረር ይሞክራሉ ወዘተ። እናም ሴቶች ይህንን ለምደውታል። ከዛ ግን አንተ ይህን ሁሉ ሳታደርግ ራስህን ሆነ ስታይ በራስ መተማመንን ስትመለከት ዋው ትላለች። አንተ እሷን ለማስደመም ባለመሞከር ብቻ ትደመማለች። አየህ፣ ምንጊዜም ትኩረት ማግኘት የማይፈልገው ወንድ ነው ትኩረት የሚያገኘው። ትኩረት ለማግኘት ጎንበስ ቀና የሚለው ደግሞ እንዲሁ በከንቱ ይለፋል እንጂ የሚፈልገውን ትኩረት አያገኝም። እናም እውነታው ምን መሰለህ? ሴቶች አንተ ፍጹም እንድትሆን አይጠብቁም። ከአንተ ፍጹምነትና ነገሮችን በትክክል ከማድረግ አቅም ይልቅ እውነተኛ ማንነትህ ሱስ ያስይዛቸዋል። በራስ መተማመን አለህ ማለት ፐርፌክት ነህ፣ ፍጹም ነህ ማለት አይደለም። ይልቁንም በራስህ ማንነት አታፍርም፣ ተመችቶሃል ማለት ነው። ያ ያለህ መመቸት ደግሞ ወደ እሷ ይጋባል። ይህ ደግሞ ከአንተ ሱስ እንዲይዛት ያደርጋል። ስለዚህ ምንጊዜም ከማስመሰል ይልቅ ራስን ሆነ በራስህ ተማምነህ እንድታገኝህ አድርጋት። ከዛም በምን ያህል ፍጥነት ከአንተ ሱስ እንደሚይዛት ስትመለከት ትደመማለህ። እሺ፣ አምስተኛው ሴቶችን ሱስ የሚያስይዝ ባህሪ ደግሞ እንቆቅልሽ ወይም ደግሞ ረቂቅ የሆነ ወንድ ነው። ይህንን ሚስትሪም በለው። እና ሚስትሪ ጨዋታ ስለመጫወት አይደለም፣ ይልቁንም የማትገምተው አይነት ወንድ ሆኖ ስለመገኘት ነው። አየህ፣ ሚስቲሪየስ ወንድ ማለት የሚያደርገው ነገር በቀላሉ የማይገመት አይነት ወንድ ነው። ለምሳሌ አንድ አብራ ያለችው ሴት ሙሉ ለሙሉ እንድታውቅ አለመፍቀድ ሚስቲሪየስ ያስብላል። ያ ማለት ስለ ራስህ ብዙ ማጋራት የለብህም። ይህ ሰውዬ ማን ነው ብላ ሁሌ አንተን ለማወቅ እንድትጓጓ ማድረግ አለብህ። ነገር ግን ብዙ ወንዶች ገና ከመገናኘታቸው ሙሉ ለሙሉ ስለማንነታቸው እንድታውቅ ይፈቅዱላታል።
ገና ሳትጠይቃቸው እንኳን ስለራሳቸው ከመናገር አይቆጠቡ። የሚሰሩትን ስራ፣ የሚኖሩበትን ቤት፣ የሚውሉበትን፣ የሚወዱትን፣ የሚጠሉትን እያንዳንዱ ነገር ገና በመጀመሪያው ዴት ዘርግፎ ይነግሯታል። ታዲያ ከዛ በኋላ ስለነሱ ለማወቅ ምንም ጉጉት ሊኖራት አይችልም። ስለዚህ ሚስትሪየስ ካልሆነ ወንድ ጋር ሱስ ለመያዝ ይከብዳታል። እና ቆይ ስለራሴ ካላወራው ያውን በመጀመሪያው ዴት ላይ ስለምን ላወራ ካልክ በጣም ቀላል ነው። እሷ ስለራሷ እንድታወራ አድርጋት። ይህ በአንድ ድንጋይ ሁለት ወፍ እንደመምታት ነው። እንዴት ካልከኝ አንደኛ አሁን እንደተነጋገርነው ስለአንተ ብዙም እንዳታውቅና ስለራሷ ብቻ እንድታወራ ታደርጋታለህ። ሁለተኛ ደግሞ ሴቶች ስለራሳቸው ማውራት ይወዳሉ። ሴቶች ብቻ ሳይሆኑ ሰዎች በአጠቃላይ ስለራሳቸው ማውራት ደስ ይላቸዋል። ሴቶች ደግሞ ወሬ ላይ አይታመሙ። ስለዚህ ከአንተ ጋር ስትሆን ስለራሷ እንድታወራ ስለምትፈቅድላት ደስተኛ ትሆናለች። ይህ ደግሞ ሱስ የሚያስይዝ ነገር ነው። ታዲያ ግን መስራት የሌለብህ ስህተት በጣም ሚስትሪየስ ለመሞከር ከመጠን ካለፈ ማንኛውም ነገር ጥሩ አይደለም። እናም በጣም ሚስትሪየስ ከሆንክ ያኔ ስበትን ሳይሆን ግራ መጋባትን ነው የምትፈጥርባት። ስለዚህ በልኩ ልታደርገው ይገባል። ያንተ ግብ መሆን ያለበት ይበልጥ አንተ እንድትፈልግህ ማድረግ ነው እንጂ ቁጭ ብላ ስለአንተ ስትመራመር እንድትውል እንዳትጠብቃት። እሺ፣ ስድስተኛው ደግሞ ምንጊዜም ከእሷ ይልቅ ዓላማውን የሚያስቀድመው ወንድ ሱስ ያስይዛታል። አውቃለሁ ከላይ ሲታይ ይህ እውነት ላይመስል ይችላል። ማለትም እንዴት ነው ከእሷ ይልቅ ሌላ ነገርን ከሚያስቀድም ወንድ ጋር ሱስ የሚይዛት ብለህ ልጠይቅ ትችላለህ። ነገር ግን እንደዚህ ካሰብክ የሴቶችን አይምሮ በደንብ አልተረዳሁም ማለት ነው። አየህ፣ ሴቶች ምንም ያህል ያንተን ትኩረት፣ ምንም ያህል ያንተን ጊዜና ኤነርጂ ቢፈልጉም ነገር ግን ከዓላማ እንድታስቀድማቸው አይፈልጉም። በእሷ አይን ከዓላማ እሷን እንዳስቀደምክ ስታይ ደስታ ሳይሆን ጭንቀት ነው የሚሰማት። አስበው እስኪ ያን ሁላ ፎከስ፣ ያን ሁላ ዲሲፕሊን ይዘህ እሷ ላይ ስትከምረው እንዴት እንደሚጨንቃትና ዞር ብልልኝ ለማለት እንደምትጣደፍ አስበው። ምክንያቱም የወንድ ልጅ ኤነርጂ በጣም ፓወርፉል ነው። እናም ሴት ላይ ሳይሆን ዓላማህ ላይ ሊውል ይገባል። ታዲያ ዓላማ ሲባል ግዴታ ትልቅ ነገር መሆን የለበት፣ ብቻ ማሳካት የምትፈልገው ነገር ነው። ይህ ማለት ከእሷ ውጪ ማለት ነው። ዓላማዬ እሷን አግብቼ መኖር ነው የምትል ከሆነ አሁንም እሷ ላይ ነህ። ነገር ግን ከእሷ ውጪ ያለው ህይወትህ፣ ስራ፣ ሆቢ፣ ማድረግ የምትፈልጋቸው ነገሮች እነሱን ማስቀደም አለብህ። ሴቶችን ሱስ የሚያስይዘው ሁሌም እድገት ላይ ያለ ሴቶችን ሳይሆን ግቡን የሚያሳድድ ወንድ ነው። አየህ፣ ዓላማ የሌለው ወንድ ከሴት ጋር ሲጣበቅ ታየዋለህ። ዓላማ ያለው ወንድ ደግሞ ሴቶች ሲሳቡበት ትመለከታል። በእሷ ህይወት ዙሪያ አትሽከረከርም። ይልቁንም የአንተ የተሟላ ህይወት ውስጥ አንዱ ክፍል ሆና እንድትገባ ትፈቅድላታለህ። ይህ ደግሞ ለእሷ ደስ የሚል ሱስ የሚያስይዝ አንድ ወንድ ሊኖር የሚችለው ባህሪ ነው። ስለዚህ መቼም ቢሆን ዓላማህን በማስቀደም አስከፋታለሁ ብለህ እንዳታስብ። አውቃለሁ አንዳንዴ ልታለቃቀስ ትችላለች፣ ቅድሚያ አትሰጠኝም እያለች መከራ ልታሳይ ትችላለች። ከዛ ግን ልክ ከዓላማ እሷን ባስቀደምካት ቅጽበት ያኔ እንደምታጣት ልታውቅ ይገባል። ሰባተኛ፣ ለስላሳም ጠንካራ የሚሆን ወንድ ሱሳቸው ነው። እስካሁን ካየናቸው በጣም ፓወርፉል የሆነው ባህሪ ይህ ነው። አየህ፣ ሴቶች እነሱ ፊት ያን ያህል ጠንካራ ሆነ እንድትውል አይፈልጉም። ያ ማለት ደካማ ትሆናለህ ማለት አይደለም። አንዳንዴ ለስለስ እንድትል ይፈልጋሉ። ከዛ ግን ዓለም ላይ ስትሄድ ጠንካራ እንድትሆን ደግሞ ይፈልጋሉ። ያ ማለት ከእሷ ጋር ስትሆን እንደ ጠባቂዋ እንድትሆን ትፈልጋለች። ነገር ግን የኔ ብቻ ነሽ እንድትላት አትፈልግም። ወይ ደግሞ እርጋታን የጠበቅ እንድትሆን ትፈልጋለች። ያ ማለት ግን ቀዝቃዛና ዝጋታም ኩራተኛ ሁን ማለት አይደለም። ተጫዋች እንድትሆን ትፈልጋለች። ያ ማለት ግን ሕፃን ሁን ማለት አይደለም። ወይ ደግሞ አዳማጭ እንድትሆን ትፈልጋለች። ያ ማለት ግን ዝም ብሎ በሁሉም የሚስማማ አይነት ወንድ ሁን ማለት አይደለም። አየህ፣ በደካማና በለስላሳ መካከል ትልቅ ልዩነት አለ። እሷ የምትፈልገው ከእሷ ጋር ግንኙነት ለመፍጠር፣ ለመጫወት፣ አሪፍ ነገር ለመገንባት ለስለስ እንድትል፣ ከዛ ደግሞ ግንኙነቱን ለመምራት የተለያዩ ነገሮችን ለማድረግ ጠንካራ እንድትሆን። የእነዚህ ሁለቱ ውህድ ስትሆን ያኔ ልትቋቋሙ የማትችለው አይነት ወንድ ትሆናለህ። ያኔ ካንተ ሱስ ይይዛታል። ምክንያቱም አብዛኞቹ ወንዶች አንዱ ሲኖራቸው ሌላኛው ደግሞ አይኖራቸው። አንተ ግን የሁለቱም ባላንስ ካለ ካንተ ውጪ ማየታችን። ታዲያ እነዚህን 7 ልምዶች በተከታታይ ማድረግ ስትለምድ ያኔ የፈለግካት ሴት አንተን ማለት ስትጀምር ካንተ ሱስ ይዛት መመልከት ትችላለህ። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ቪዲዮ ጨርስ። እንዲሁም በቅርቡ አዲስ ነገር ስለሚኖር ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም ሁኑ።